ምን እኔ እንጀራ ይበሉ ቢመጡ ገብቶሻል። እኔ አላስተዳድራቸው የራሳቸውን ህይወት ነው። ግን አንድ ሰው መቶ ለምን ዋጋ ይከፍላል? በማያውቀው ነገር ሂድ በል ተብሎ ፑሽ አርግ ተብሎ መቶ እዚህ ሰው ሀገር መከራ ለምን ይበላል? ለምን ይሰቃያል? ሴት ልጅ ሰው ቤቱን ገብታ መስራት ትችላለች። ብር የምትከፍለው የቤት ኪራይ ባይኖራት እንኳን ስትገቢ ትከፍያለች ተብላ እረፍት ቤት ነው ምናምን እንደዚህ መቆየት ትችላለች ብር ባይኖራት። ወንድ ልጅ አንድ ቀን የሚያሳድረው የለም ገንዘብ ከሌለው እዚህ ሀገር አንድ ድን ብሎ ሳንቲም የሚሰጠው የለም፣ የሚያበላው የለም፣ ዞር ብሎ የሚያየው የለም። ሁሉም የራሱ ሩጫ ነው ያለበት። ሰርቫይቭ አድርጎ በራሱ ቆሞ በራሱ ኢንካም ማግኘት ጀምሮ ራሱን ማስተዳደር ለመጀመር በጣም 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 ብዙ አመት ይፈልጋል። በዛ ላይ ልጅሽ ገና 12ኛ ክፍል በዚህ እድሜው መጥቶ እዚህ ተስፋ ነው የሚቆርጥብሽ። ገብቶሽ አንቺ መሸከም እስከምትችይው ጫንቃሽ ድረስ ልታገዡ ትችላለሽ። ይታክትሻል። ፋይናል ገብቶሻል። ሩጫ ነው ሀገሩ። ስለዚህ እኔ ወደ እሳት ሲሮጥ ልጅሽ እሺ እምቢ ያለኝ አይባልም። በቃ ልጅሽ ነው እኮ ተው ማለት አለብሽ። ነገ መተሽ ከምታለቅሽ እሱም ከሚያልቅስ አሌክሶ ጨዋታ እንትን ልበልና እኔማ ነገርኩት እኮ አስረዳሁት። እኔ ያለሁበትን ሁኔታ ሁላ ነግሬዋለሁ። ግን እሱ የሚያስበው ሌላ ነው። ትምህርቱ ዩኒቨርሲቲም ገብቼ ምንም ዋጋ የለውም፣ እምቢ ካልሽ ወደዛ ማትልኪኝ ከሆነ ሌላ ነገር ውስጥ እገባለሁ አለ። ችግሬ ነው። አይኔ ቢቻል አዲስ አበባ ላይ ወይ ማስታወቂያ ስራ እንደዚህ ሰውን በምን ማግኘት ይችላል? ማስታወቂያ ቢያሰሩት እሱ ምክንያቱም 2 አመት ደግሞ አሁን ዘንድሮ የ1 አመት ተማሪ ነበር የዩኒቨርሲቲ የሚሆን 2 አመት ደግሞ ነው 12ኛ ክፍል አሁን በ26 ነው 22 አመቱን የያዘ እና ብችል ቆይ የኔ እናት አንዴ አንቺ ምክንያት እየሰጠሽ ነው። እኔ ሀሳቡን ነው የምሰጠሽ፣ አንቺ ደግሞ ትመርጫለሽ። ገብቶሻል? እኔ ሀሳብ ነው እየሰጠሁሽ ያለው ስለኖርኩበት። አሁን ምርጫ የለኝም እንደፈለግኩ አደርጋለሁ ካልሽ ነገ አልነገረኝም እንዳትዪ ነው። ያው እዚህ ሁሉ ፊት ነግሬሻለሁ። ነገ ልጄ መከራ በላብኝ ብትይ እኔ ግን ተናግሬያለሁ። ስለዚህ እናንተ አንቺ ቤተሰብ ተሰብስባችሁ ይህንን ነገር መንገር ገብቶሻል። ይሄ ልጅ ቢማር ነው የሚሻል። እናት አባት ካለው ሰፖርት የሚያደርገው እናት ካለችው ተምሮ ትልቅ ደረጃ ስለመድረስ ማሰብ 12ኛ ክፍል ተፈታኝ ከሆነ እሱ ነው የሚበጀው። ሌላ ነገር ውስጥ ገባለው እንግዲህ ለራሱ ህይወት 20 አመቱ ነው ብለሽኛል። ለሚወስነው ነገር እንግዲህ አንቺ እጁን ይዘሽ አታኖሪም። መከራው መከራ የምከረው ነው። እምቢ ካለ ግን እዚህ ሀገር ካመጣሽው የሚገጥምሽን ነው የነገርኩሽ እኔ። ገብቶሻል? ሪያሊቲውን ማለት ነው። የለም ስራ አሁን በመሰረቱ ዝግ ነው። በረራም የለም ምናምን ጉዞ ደላላ በኩል አመጣለሁ ካልሽ ልጅሽ መጥቶ የት እንደሚገባ አታውቂም። በዚህ ስራ አመጣልሻለሁ ይልሻል። አምቶ የሚያስገባው ሌላ ቦታ ግለሰብ ነው፣ ተቋም አይደለም። ገብቶሻል? ገንዘብሽንም ከፍለሽ እሱንም በትክክል እንደው ከሰራልሽ ነው ያሰው። ይህንን ነው እኔ ልነግርሽ የምችለው። ከዚህ ውጭ እኔ እንግዲህ ማስታወቂያ ያሰሩት ለሚለው እሱ ስልክ እጁ ላይ ካለ ሶሻል ሚዲያ እንደ ፓርታይም እየሰራ ራሱ ፕሮሞት ማድረግ ነው። እሱም አንድ ነገር ገብቶሻል። ሶሻል ሚዲያ ላይ ወጥቶ ራሱን ፕሮሞት በማድረግ ማስታወቂያ እንዲያሰሩት ማድረግ ይቻላል እንጂ የሆነ ሰው ያሰራልኝ ማለት አትችይም። ጥረት ይፈልጋል። እሺ ወንድም ያመሰግናለሁ። እሺ አለው ቲክቶክ የሚጠቀም ግን እዚህ ሀገር ስለማምጣት ያልሽውን የነገርኩሽ እንግዲህ ምርጫው አንቺ። እኔማ እኮ አይሆንም ብያለሁ። ግን ያው ምን ታደርገ የዛሬ ልጅ መች ይሰማል። እንግዲህ ያው እናንተ ወስኑ። እሺ ወንድሜ ስለምክር በጣም አመሰግናለሁ። እግዚአብሔር ይስጥልኝ። የዛሬ ልጅ መች ይሰማል። እንግዲህ አልሰማ ካለ መከራ ሲመክረው ይሰማሻል። ግን ወንድሜን ላመጣ ነው፣ ልጄን ላመጣ ነው፣ ባሌን ላመጣ ነው የምትሉ ሰዎች ከባድ ስቃይ ያለው አመታት ዋጋ ትከፍላለህ እዚህ ሀገር እንደ ወንድ። እኔ ስለከፈልኩኝ ነው የምነግራችሁ። ብዙ 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 በጣም ከባድ። ጤና ይስጥልኝ። ጌም መቼ ነው? ሜይ 2 ነው፣ የዛሬ 2 ወር ወይም ሚያዝያ 24 በኢትዮጵያ። ጤና ይስጥልኝ። እንኳን ደህና መጣሽ። እንዴት ነው? ምን የምታደርስ ሳውዲ ክፍት ነው እንዴ? ሳውዲ በረራ አለ? እንጃ አላውቅም። ሳውዲ እዚህ ግን አይቻልም። እዚህ ዝግ ነው፣ ተዘግቷል። የት? ዱባይ ነው።
ሳውዲ የሚኖሩክ ጓደኞች አሉ? አላውቅም። ያው ጠይቂያችሁ እዚህ ውስጥም አይጠፉም ይነግሩሻል። እሺ አሁን ደግሞ የበረራ አማካሪ ሆንኩኝ። ቀጥሎ ምን ደግሞ ነው አይታወቅም። ሳውዲ በረራ አለ ወይ ንገሯት እስቲ። አለ? ሄሎ ሄሎ፣ ሜምበር ሁኑ እንጂ ኮይኑ ማን ወሰዳችሁ? ኮይን ወሰዳችሁ? አሁንም ሰጣችኋለሁ። እሺ ግን ኮይኑን አንዳንድ ሰው ወስዶ ይዘዋል። ሄሎ ሶሪ አሌክስ፣ እየነክቼ ነው እንዳጋጠመ የገባ። ይቅርታ ብያለሁ። አውርደኝ። ታብታብ ስታረጉ ነው የመጣባቸው። ካፒቴን ሊያረጉ ነው። ካፒቴን ሆኛለሁ። የባንክም ሆኛለሁ። የባንክ እንትን ኤጀንት። ሄሎ ሰላም። ምክርን ፈልጌ ነው የገባሁት አሌክሰው። እሺ ንገሪኝ። እና ከአሁን ፊት እኔ ጓደኛ ነበረኝ፣ ፍቅረኛ። እንዴት ተዋወቃችሁ? ያው እዛው በቅርብ ማቆ ልጅ ነው እና ተዋወቅን። እኔ እዚህ አረብ ሀገር ነበርኩኝ 2 ዓመት ሰርቼ ሽማግሌ ምናምን ልኮ ቤተሰብ አውቆ መጀመሪያ ሽማግሌ ስልክ በሰርግ ነበር ያለው። ከዛም በኋላ እኔ ወደ ሀገር ስመለስ ሰርግ አልችልም አለኝ። ከዛም ቤተሰቦቼ ደግሞ በጣም ተቀየሙ። በቃ እኔም ደግሞ ቤተሰቦቼን ከማስቀይም ብዬ ከልጁ ጋር ተለያየን። ከዛን እኔም ሌላ ትዳር ያስኩኝ፣ ግን እግዚአብሔር አልፈቀደውም እና ባሌ በሕይወት የለም። እሱም አገባ እና ከዛም በኋላ እኔ አንድ ልጅ አለችኝ። እዚህ ወደ ዱባይ ሀገር ተመልሼ መጣሁ። አሁን ደግሞ ያኛው ልጅ በፊት አብሬን የነበርነው ልጅ